ይህ የላስታ ወረዳ መንግስት ኮሙኒኬሽን የማስተማሪያ ፕሮግራም መርሃ ግብር የተዘጋጀ ነው። በሀገራችን የእርስ በርስ መረዳዳትና መተባበር ከጥንት ጀምሮ የመጣ ትልቅ እሴታችን ነው። ታዲያ ይህን ትልቅ የመተባበርና አብሮ የመኖር ታሪካችንን ዘላቂና ውጤታማ ለማድረግ መንግስትና መንግስታዊ ያልሆኑ ድርጅቶች በማጠናከር እየሰሩ ይገኛሉ። ማህበረሰቡም ይህን ባህል በማሳደግ አቅመ ደካማ የሆኑ የማህበረሰብ ክፍሎችን የምግብ የማሰባሰብ ስራ፣ ቤት የመስራትና የማደስ፣ የአልባሳት ማሰባሰብና የማጠብ፣ ትምህርት ቁሳቁሶች፣ የክረምት ትምህርት እና የአረም የእርሻ ስራዎችን በመስራት ራስን ለማስቻል ውጤታማ ስራ እየተሰራ ይገኛል። እነዚህን ተግባሮች የሚሰሩ ወጣቶችን በየቀበሌዎቹ በመደራጀትና በመሰባሰብ በየዓመቱ በክረምት በጎ ፍቃድ እየተከናወነ በመምጣቱ የአቅመ ደካሞችና ችግረኛ የማህበረሰብ ክፍሎችን እያገዘ ይገኛል። ዛሬ ይዘንላችሁ የቀረብነው በሰሜን ወሎ ዞን ላስታ ወረዳ የክረምት በጎ ፍቃድ ስራዎችን ውጤታማ ለማድረግ እየተሰሩ ከሚገኙ ተግባራት ውስጥ በበጎ አሳቢነት በወረዳ ሴክተር መስሪያ ቤቶች የተሰበሰቡ ልዩ ልዩ አልባሳትና የገንዘብ ማሰባሰብ ስራ የተጀመረ ሲሆን በተመረጡ ቀበሌዎችም የአቅመ ደካማዎች የቤት ስራ የወረዳ አመራሮችና የቀበሌ በጎ አድራጊዎች በተገኙበት ተጀምሯል። በሽምሻ ቀበሌ ቤታቸው ፈርሶባቸው የተሰራላቸው በበጎ ፈቃድ የተሰራላቸው ወይዘሮ ድርብ አከለ እንደገለጹት ይኖሩበት የነበረው ቤት ዝናብ እያፈሰሰባቸው በጣም ተቸግረው እንደነበር ገልጸው አሁን መንግስትና የክረምት በጎ ፈቃድ በሚያስተባብሩት ላደረጉላቸው ድጋፍ ከፍተኛ ምስጋና በማቅረብ ደስታቸውን ገልጸዋል። ስለተሰራልኝ በጣም ደስ ነው ያለኝ። አመሰግናለሁ። ይኖሩልኝ እሺ ያርግልኝ እያልኩ እያመሰገንኩ ነው። አሁን ብቻዬን ቁጭ ብዬ የምኖረው እና ሰው ተጠግቶ ቆይ ዝናቡ አፈሰሰብኝ ሳር ነገር ቆይ ምስጥ ደግሞ ወጣበተን አዘባው ዝሙ ጠብጠብ በበጋው ቢጥል ዝናብ ማለት ዝሙ ጭቃው ሞክም አራዝቡ እንደው ወይ ልጠገ ፈጣሪ ሆይ እንደው ያውኝ ያላሰብኩት ነው እንደው ውድቅ ሲልብኝ እንደው ሃማኖት ወዲያማዱ ወዲማ የክራይ ቤት ደግሞ ወይ አቅም የለኝ ደግሞ ጤና የለኝ ማምተኛ ነገር ነኝ ያመኛል ይጥላኛል። አሁን ጠላ ሰዎቹ ሸርሸ ጠላ ሸጭ ነው እናንተ እንዲያጠዳኝ ሸጠው ሰው እኮ አቅም ያለው ሰው ነው። እሳት እንጨት ወይ ታንጥች አራዝዋ አራኔ እንግዲህ ዝም ብሎ አልጆቼ በፊት ዝም ብሎ እኔን እንደው አራኔ እንግዲህ ፈጥሮ ሲያበቃ እንዳረጋ አርጊ እንግዲህ ልጆችን ሰብስቤ ዘንድሮ በተለይ እኔ እንጃ እንደው ግራ ገብቶኝ ደስታዬን እገልጣለሁ። ያኑርልኝ እሺ ያርግልኝ መንግስቱ ነው ብሎ ያሳድርልና ነው ለድሃ የሚል ይመሰግናል። ምስጋናውን ጌታ ከፍ አድርጎ ይኖሩልኝ ነው። በቀደም ትናንት ብቻ ዝም ብሎ ብቅ በይማ ብሎ ቤት ይሰራልሽ ነው ሲሉኝ እንዴ ዝም ብዬ ምንም አላውቅም። ደግሞ የቤት ሰው ነኝ አቢሮ አልሄደ አላውቅበትም። የክረምት በጎ ፈቃድና መንግስት ሰርቶ ሰጠኝ። እግዚአብሔር አመሰግናለሁ። መንግስቱ ነው ያውልልኝ። እንግዲህ መንግስቱ ነው አውሎ ያግባልኝ። ቀበሌ አስተዳዳሪ አለምየሽ በሽ እንዳሉት በዘንድሮ የበጎ ፍቃድ ስራ በርካታ ስራዎች ለመስራት መታቀዱን ገልጸው በዋናነት ችግረኛ የሆኑ የቀበሌው ማህበረሰቦችን በመምረጥ ከወረዳው አስተዳደርና ከአካባቢ ማህበረሰብ ጋር በጋራ በመሆን ጥሩና የሚመሰገን ስራ መስራት መጀመሩን ገልጸዋል። የበጎ ፍቃድ ስራ እርግጥ የተለመደ ስራ ነው። አሁን ካለው ወቅቱ ጋር ትንሽ እኛም ከሌሎች ስራዎች ጫና በመፈጠር እንደገና ማህበረሰቡ ጋርም ህዝብ ግንኙነቱ ትንሽ ያን ያህል ባይሆንም የበጎ ስራ ክረምት ላይ የተለመዱ ናቸው። ከዚህም በላይ ብዙ ስራዎች ይሰራሉ። ለምሳሌ አቅመ ደካሞች እርሻቸው የማይታረስላቸው እንዲህ ቤታቸው የፈረሰባቸው የሚጠገንም ሙሉውን የሚሰራላቸው በተለይ ሴተኛ አዳሪ የሆኑት ሁልጊዜ ይሰራል። ግን የዘንድሮ ያው ዝም ብለን በድፍረት ነው የገባንበት እንጂ ወቅቱ ትንሽ ያን ያህል ከባድ ነው። ግን ምን ማለምን ይችን እህታችን ስናይ
ለአጋጣሚ እንደው በቀደም ነበሩና ቤቱን ብታዩት አፈር ላይ ደልሉ እንኳን ዝናብ መጥቶ ታፈሩ ነው ውስጥ ላይ እየረገፈ ያለውና ያው እንደ ቀበሌያችንም ስንመርጥ እርግጥ እሷን መሰልም እንደሷ የተሻሉም አሉ። ግን ካሉት ደግሞ በጣም ስናያት እቺ ልጅ በጣም ያሳዝናል። ክረምት ላይ መጥቶ እንዴት እንደምከር አየናት። ቢያንስ እስቲ በምንችለው ሰፊ መስራት ቢያቅተን እንኳን ይችልይ እንደምንም ብለን ተጋግዘን ካላይም በተሰጠው አቅጣጫ መሰረት የወረዳው ቴክኒክ ቡድን በሰጠው አቅጣጫ መሰረት እኛም እዚህ ያው ወጣ ባሉ ጎጦች ጋር መነጋገር አይቻልም። እዚሁ መሀል ከተማው ላይ ባለው ጋር ተነጋግረን ትንሽች ይችልይ ቤት መጠለያ እንስራ በሚል ሞከር ነው። ቴክኒክ ቡድኑም ወረዳ ላይ የተደረገው ድርጊት ቀላል አይደለም። ምክንያቱም ይህን ስራ እንድንሰራ ራሱ ትኩረት ተሰጥቶ ተቀስቅሶ ወደዚህ ደረጃ መግባቱ በጣም ትልቅ ነገር ነው። ያው ማለት ቀኑ አጭር ቢሆንም ወቅቱ ጠባብ ቢሆንም ይህን ነገር ግፊት ተደርጎ እዚህ ደረጃ መደረሱ ሳላመሰግን አላልፍም። ምክንያቱም በተለይ ቀደም አድርገን ይዘነው ቢሆን 2-3 ሰዎችንም ማገዝ እንደምንችል ነው ያረጋገጡት። የላስታ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ወይዘሮ ተስፋ ሀብቴ እንደገለጹት በዘንድሮ የክረምት በጎ ፍቃድ የተለያዩ ስራዎችን ለመስራት ታቅዶ በንቅናቄ መጀመሩን ገልጸው በተለይ አቅም ለሌላቸው የማህበረሰብ ክፍሎች የቤት መስራትና እድሳት እንዲሁም ሌሎች የበጎ ፍቃድ ተግባራችን መንግስትና መንግስታዊ ያልሆኑ ድርጅቶችና ማህበረሰቡ በጋራ በመሆን ለመስራት በንቅናቄ መጀመሩን ገልጸዋል። ዛሬ እዚህ የተገኘ ነው የ2018 ለ2019 የክረምት የበጎ አድራጎት እንቅስቃሴ መጀመራችን ነው። እንግዲህ በክረምት በጎ ፍቃድ ከሚከናወኑ ተግባራቶች አንዱና ዋነኛው የአቅመ ደካሞችን ቤታቸው ሊፈርስ ያለን ማደስ፣ ምንም ቤት የሌላቸውን ደግሞ ቤት የመስራት መርሃ ግብር ነው አንዱና ዋነኛው ተግባር። በዚህም እንደ ወረዳ ዘንድሮ 4 አዳዲስ ቤቶችን እንገነባለን ብለን አቅደናል። 8 ደግሞ የሚታደሱ ቤቶችን ይዘናል። እንግዲህ 4 አዳዲስ ቤቶችን እንገነባለን ብለን ካቀድናቸው ቀበሌዎች መካከል አንዱ ሽምሻ ቀበሌ ነው። እንግዲህ ሽምሻ ቀበሌ ዛሬ የምታዩት ቤት በጣም አቅመ ደካማ የሆነችና ቤቷ የፈረሰባት ማለት ይቻላል። የእሷን ቤት ያው በቀበሌ ግብረ ኃይል ተመልምላ የወረዳ ቴክኒክ ኮሚቴ አይቶ ለወረዳ አብይ ኮሚቴ አቅርቦ ገምግመን ቦታው ድረስ መተን ሴትዮዋን ስናረጋግጥ ትክክለኛና መረዳት የሚገባት ሴት ሆና አግኝተናታል። እሱንም ሳንውል ሳናደር ትናንት በ23 የንቅናቄ መድረክ በሽምሻ ቀበሌ ማድረጋችን ይታወቃል። በዛም የዚች ሴትዮ በተመቻቸላት ቦታ ላይ ለቤቷ ግንባታ የሚውል ቁሳቁስ እንዲቀርብ አደረግን። ዛሬ አመራሩ እንደምታዩት እና የቀበሌ አመራርም ጭምር ከማህበረሰቡም ከወጣቱም የተውጣጣ ኃይል መጥቶ የግለሰቧን ቤት በመገንባት ላይ ነን ያለነው። ስለዚህ እንግዲህ የዛሬ እቅዳችን ቢያንስ ቆርቆሮውን አልብሰን ፍልጡን መተን ሌሎች ቀሪ ተግባራቶችን ደግሞ በቀበሌ የሚገኙ በጎ አድራጎት ላይ የሚሳተፉ የማህበረሰብ ክፍሎችን የሚጨርሱት ነው የምናደርገው። እሱንም ቴክኒክ ኮሚቴው በየጊዜው እየመጣ ክትትል ያደርጋል። በተመሳሳይ ሌሎች ቀበሌዎች እንደ ብልባላ፣ ናይደፈር፣ ኩልመስክ ከነዚህ ቀበሌዎችም ይህን መርሃ ግብር ማስቀጠል ስላለብን እንቀጥላለን። ሌሎች በበጎ ፈቃድ ከሚከናወኑ ተግባራት መካከል የደን ተከላ መርሃ ግብር ወይም የአረንጓዴ አሻራ አለን። እሱንም እናስቀጥላለን። አሁን ያው ዝናብ በደንብ ስላልዘነበ እሱ ሲዘንብ እሱን መርሃ ግብር በሁሉም በ26 ቀበሌዎች ፋንክሽናል እናደርጋለን። ከዛ በተጨማሪ የዕለት ጉርስ የሌላቸው የማህበረሰብ ክፍሎችን እሱንም እርዳታና ድጋፍ እናደርጋለን። ይሄን ድጋፍ ደግሞ ምንጫችን እሱ ራሱ ማህበረሰቡ ነው። በዋናነት የበጎ አድራጎት ተግባር አላማው መንግስት እያከናወነ ያለውን ተግባር የሚደግፍና ማህበረሰቡን በባለቤትነት ይሄን እሴቱን ባህሉን የማዳበር ልምድና ባህልንም ማጎልበት ስለምንፈልግ መረዳዳት፣ መተባበር፣ መተጋገዝ ኢትዮጵያዊነት ባህላችንም መሆኑንና መንግስትም ይሄንን አጋዥ አድርጎ የሚጠቀምበት መሆኑን የሚያሳይ ስለሆነ በተለይ የዕለት ጉርስ የሌላቸውን ሰዎች ማገዝ፣ መርዳት ማህበረሰቡም ማድረግ ስላለበት ለዚህ ደግሞ በቀበሌ ደረጃ
ሀብት አሰባሳቢ ኮሚቴ አለ። በወረዳ ደረጃም ሀብት አሰባሳቢ ኮሚቴ አለ። እንግዲህ በወረዳ ደረጃ የተዋቀረው የሀብት አሰባሳቢ ኮሚቴ የራሱን እቅድ አውጥቶ እንቅስቃሴ ጀምሯል። ሀብት የት ነው የምናገኘው የሚለውንም በእቅዱ ለማየት ሞክረናል። በተለይ ከመንግስታዊ ካልሆኑ ድርጅቶች፣ ከባለ ሀብቶች፣ ከመንግስት ተቋማትም እንዲሁም ከማህበረሰባችን ከወጣቱም ጭምር በተለያየ መንገድ ሀብቶችን እያሰባሰብን ማህበረሰባችንን ማገዝ፣ መርዳት የዕለት ጉርስ የሌላቸውን የዕለት ልብስ የሌላቸውን የማህበረሰብ ክፍሎች ሴቶችን በተለይ የሴት የጽዳት ወይም ደግሞ የውበት ዋናው የጽዳት መጠበቂያ ማቴሪያሎችንም ጭምር ድጋፍ ማድረግ እንዳለብን የእቅዳችን አካል አድርገን እየተንቀሳቀስን ነው። እንግዲህ እንደ ላስታ ወረዳ በተቻለ መጠን በዘንድሮ ዓመት ከቻልን ከእቅዳችን ውጭ ካለዛም ደግሞ ያቀርናቸውን ሙሉ ተግባራቶች እንፈጽማለን ብለን እንቅስቃሴ እያደረግን ነው። እንደምታየው እንግዲህ በዚህ ሰዓት ሁሉም ሰው እዚህ ሆኖ ይሄን ቤት ሳንጨርስ አንሄድም በሚል በልህ በቁጭት ነው እየሰራ ያለውና ይህን ደግሞ ማህበረሰባችንም ከኛ በተለይ እዚህ የሚታየው ምን እየሰሩ ነው ማለት ብቻ ሳይሆን ይሄ ስራ የኔም ነው ብሎ በባለቤትነት ጭምር እንዲወስድና ወደ ተግባር እንዲገባ እዚህ ያለው የማህበረሰብ ክፍል ማሳያ ነው ብለን እናስባለን። የላስታ ወረዳ ዋና አስተዳዳሪ ኢንጂነር ለዓለም ብርሃኑ በፕሮግራሙ ተገኝተው በሰጡት ሀሳብ በጎነት ካለን ላይ በማካፈል ለተቸገሩ ወገኖች መድረስ ነው ብለው መሰረታዊ ፍላጎት ላልተሟላቸው የማህበረሰብ ክፍሎች ልንደርስላቸውና ልናገዛቸው ይገባል ሲሉ ተናግረዋል። በጎነት አንድ ሰው ቡድን ያለ ደሞዝ ሰዎችን ግለሰቦችን ወይም የተደራጁ አካላትን ሀገርን ተቋማትን በበጎ ፈቃደኝነት ማገልገል ወይም ተሳትፎ ማድረግ ነው ሀሳቡ። ስለዚህ ይህንን ሀሳብ ይዘን ላስታ ወረዳ እየሰራን ያለ ነው። በተለይ በግለሰብ ደረጃ ችግር ያለባቸውን ወገኖች በተቋሙ ደረጃ በትምህርት ማጠናከሪያ ትምህርት ቤቶች ጥገና፣ በጤና ጣቢያዎች ጥገና፣ ጤና ኬላዎች ጥገና፣ እነዚህም ለይተን እና መሰል ስራዎች ለይተን እየሰራን ያለው በተለይ ከበጎ ፍቃድ ጋር ተያይዞ በደንብ እየሰራናቸው ያለው እንደ ወረዳ እንደ ደም ልገሳ አይነት በተለይ ወላድ እናቶች ላይ የደም እጥረት ሊበላ ስላለ ችግር ስላለ ከዛም በላይ ሌሎች ተጎጂ አካላት የደም እጥረት አለ በማለት ላልተዳረገ ወይም ላልተፈለገ ወጪ እየተዳረጉ ስለሆነ ይህን ችግር ለመቅረፍ የደም ልገሳ መርሃ ግብር እያካሄድን ያለነው። ወደ 122 ዩኒት ደም ተለግሷል። ከዛ ውጭ የትምህርት ማጠናከሪያ ትምህርት ቅድም እንዳልኩት ወደ 10 ተቋማት ተለይተው አብዛኛዎቹ የማጠናከሪያ ትምህርት አንደኛ ደረጃ ጀምሮ እስከ ሁለተኛ ደረጃ እየተሰጠ ነው ያለው። ትምህርት ቤቶችንም ገጽታ ግንባታ የመጠገን፣ ወንበር የመጠገን፣ ጥቁር ጠረጴዛ የመጠገን ስራዎች እየተሰሩ ነው ያሉት። ዛሬ በተገኘንበት ፕሮግራም ምናልባት ከተቋማት የተሰበሰቡ ገንዘቦችንና ከተሰበሰቡ አልባሳትን ወደ ተጎጂ አካላት የሚደርስበት ሁኔታ ነው ምክክር እያደረግን ያለ ነው። ይህንም የተለያዩ ተቋማት ሰብስበው በወረዳ ማዕከል ደረጃ አልባሳት በየአይነቱ ተሰብስቧል። ከዛ ውጭ በጥሬ ገንዘብ ተሰብስቦ ወደ አካውንት ገቢ እየተደረገ ያለበት ሁኔታ ነው ያለው። ዛሬ የተገኙ ተቋማትም እንደ ስራና ክህሎት በደመቀ ሁኔታ አክብረው በጎነትን ያሳዩበት ሁኔታ ስለሆነ ይህን አጠናክረን እንቀጥላለን። ሌሎች ተቋማትን ይቀጥላሉ። ከዛ ውጭ የተሰሩ ስራዎችን ስናይ በተጨማሪ የአዲስ ቤት ግንባታ ወደ 6 አዲስ ቤት ግንባታ ወደ 4
የግለሰብ ቤቶች ማለት ነው 4 ጥገና የተደረገበት ሁኔታ ነው ያለው። ይህ ከእቅዱ አኳያ በቂ አይደለም፣ ከችግሩ አኳያ በቂ ነው እያለ ሳይሆን ቢያንስ የተቸገሩ ወገኖችና መግቢያ መውጫ ያሉትን መጠለያ ያጡትን ሰዎችን መሰረት አድርገን ቀበሌዎችን ማዕከል ያደረገ እቅድ እየተደረገ ነው ያለው። የመረዳዳት ባህላችን በማዳበር ከተረጂነት ለመውጣት ሁሉም አካል በሚችለው በሀሳብ፣ በጉልበት፣ በገንዘብ ድጋፍ ማድረግ እንደሚገባ ገልጸው በወረዳ ደረጃ የበጎ አድራጎት አካውንት በመክፈት የተሰበሰቡትን ድጋፎች በሚፈለገው ጊዜ ፍትሐዊነት በሰፈነበት መንገድ ለማድረስና ለማሰራጨት ምቹ ሁኔታ መፈጠሩን ዋና አስተዳዳሪው አክለው ገልጸዋል። ድጋፉ ከዚህም በላይ ያስፈልጋል። ቤት መገንባት ብቻ ሳይሆን የምግብ አቅርቦት ችግር አለ። የምግብ ክፍተትን የሚሞላበትን ሁኔታ መፈጠር አለበት። አሁን ዛሬ ከተሰበሰበው አንዱ የምግብ ፍላጎት ከሁለት ተቋማት ከስራና ክህሎት እንዲሁም ከሲቪል ሰርቪስ የምግብ የሚሆን በቄት የቀረበበት ሁኔታ ነው ያለ። ይህና ይበል የሚሰኝና ሌሎቹ የሚማሩበት የሚገባ ግን ከዚህ በላይ መስራት የሚጠበቅብን ሁኔታ ነው ያለው ነገር ነው ያለን። ስለዚህ በጎነትን ምናልባት በክረምቱ በጎ ፈቃድ ብቻ ሳይሆን ዓመቱን ሙሉ ልንሰራው ተግባር ነው እያገኘ ነው ያለን። ይህንን ታሳቢ በማድረግ እንደ ክልል መንግስት በተለይ ከተረጂነት ወደ ምርታማነት መሸጋገር አለብን። ስለዚህ ከውጭ እርዳታ ጥገኝነት መላቀቅ አለብን የሚል ኢኒሼቲቭ ተይዞ እየተሰራ ነው ያለ። በምግብ ራስን መቻል የሚል ፕሮግራም የወረዳው ሰራተኛ ከወረዳ ሰራተኛ እስከ ቀበሌ ሰራተኞች አሉትን የገንዘብ አስተዋጽኦ እንዲያደርጉ ንቅናቄ ጀምረናል። ይህን ንቅናቄ መሰረት በማድረግ ከዚህ ከበጎ ፍቃድ ጋር በማቀናጀት አሁን ውይይት የምናደርግባቸው ተቋሞች አሰባስበዋል። ምናልባት ይህንን ለበጎ ፍቃድና ለምግብ ራስን መቻል በየራሳቸው የተከፈለ አካውንት አለ። ከዛ ገቢ በማድረግ የተቸገሩ ወገኖችን ድጋፍ የሚደረግበትን ዓላማ እየተንቀሳቀስ ነው ያለ። ስለዚህ በአጭር ጊዜ ለበጎ ፍቃድ የተቸገሩ ወገኖችን የመርዳት በረዥም ጊዜ በምግብ ራስን መቻል ዓመት ሙሉ የሚደገፉትን እየለዩ እየደገፉ እንቀጥልበትን መርሃ ግብር ለይተን እየተንቀሳቀስን ነው ያለን። ስለዚህ የሚመለከተው ማህበረሰብ በተለይ የግል በጎ ፈቃድ የምናደርግ ሰዎች በጎነት ለራስ ነው ብለን መስራት አለብን። በጎነት መረዳዳት ነው። በጎነት መደጋገፍ ነው። ይህ ሀገራችን የቆየ ባህል ነው። በእድር በእቁብ በተለያዩ መንገዶች የምናያቸው ከመረዳዳት የመነጩ ከበጎ ፈቃደኝነት የሚያዙ ስለሆነ ይህንን የሀገር ውስጥንም የውጭንም ልምድ ወስደን በጎነትን በማስቀጠል የተቸገሩ ወገኖችን የመርዳት ታሪካዊ ኃላፊነትና ቀጣይ ትውልድን ከማስቀጠል አኳያ ተያይዞ የሚሰራ ተግባር ስለሆነ ይህን እንድንሰራ ሁሉም በየድርሻችን እንድንወጣ መልእክት ነው ያለኝ። የበጎ ፍቃድ አካውንት 1078 15 62 17 7 ነው ማለት ነው። በዳይ ባንክ የምግብ ራስን መቻል አካውንት 07 15 16 000 05 010 ማለት ነው። ስለዚህ በእነዚህ ሁለት አካውንቶች ሁለቱም ዓላማቸው አንድ ነው። ምናልባት የሚለያያቸው በጊዜ ገደብ የተገደበ ካልሆነ በጎ ፍቃድ ብዙ ጊዜ ክረምትን መሰረት አድርጎ የሚሰራም አብዛኛው ኢሚዲየት የሆነ አክሽን ኢሚዲየት ማለት ደራሽ የሆነ ወዲያው የሚፈጽም ነው።
ይሄኛው ራሱን መቻል ግን በዘላቂነት አብሮ የሚቀጥል የመረዳዳትን ባህል እያዳበርን የምንሄድበትን የውጭ እርዳታን በሀገር ውስጥ እርዳታ እየተካ ሚና ያለው ነው የሚለውን ነገር ይዞ ማህበረሰባችን እንዲደግፍ መልዕክት አስተላልፋለሁ።